ምን አልከኝ ኤርሚ? ምን ሆነሽ ነው ጃኒ? ንገሪኝ። ከዩዳ ጋር ተጋጩና ስትገባ ስለ ቀልድ ነገር እንደዛ ስትናገረው እሱ ያለፈውን ነገር አነሳ። ይህ ባለፈው የተፈጠረው ነገር አለ አይደለ? እና ምን አልከኝ ኤርሚ? ከዛ አሁን ውስጡ ያለው በቃ ካለወጣሁት ነው። የታሰርሽው ፋይል እንዳልቀሰቅስብሽ ይለኛል። ለምንድን ነው የቆየ ፋይል እያነሱ እኔን እዚህ ጋር እንትን የሚለኝ? ገባ አይደለ? የሚያወሩትን አያውቁም። ምን ማውራት እንዳለባቸው አያውቁም። ላይፍ ላይ እነሱ የሚፈልጉት ምንድን ነው? ሪከርድ መደረግ፣ ከዛ በምን መንገድ እኛ ጋር ቪው ይመጣል የሚለውን ነገር ነው የሚያስቡት። ገባ አይደለ? ያችኛውን ባለፈው እማይሆን በቃ የማይጠበቅ ናሆሜ እንደዚህ ያደረገሽ፣ ኤርሜችን እንደዚህ ያደረገሽ፣ ጆሲ እንደዚህ ያደረገሽ ለምን ይመስላል? እንደዚህ ማንም ሰው ዝም ስለሚላቸው ነው። ገባ አይደለ? ምንም ያውሩ ምንም ዝም ስለሚባሉ ነው የሰውን ክብር የሚነኩት። ገባ? ይሄ ነገር ደግሞ እኔን እየደበረኝ ነው። ሪከርድ ሲደረግ እኔ በጣም እየደበረኝ ነው። ገባ? ባለፈው የጆርዳኔንና ያችን አንቺ ነሽ ፖስት ያደረግሽው። ለምን ነው እኔ ፖስት የማደርገው? እኔ እኮ ክብር አለኝ። ገባ አይደለ? እኔ ለምን ፖስት አደርገዋለሁ? እኔ ጃኒ እኮ ክብር አላት። ገባ? ያ ነገር እኔ እንድዋረድ እፈልጋለሁ። ገባ አይደለ? ለምንድን ነው እንደዚህ አይነት ነገር ጫና የሚፈጥሩብኝ? ለእኔ ይህ ማለት የሚናገር የለም ማለት ነው። እኔ እየደበረኝ ነው እዚህ ጋር በጣም እየደበረኝ እኮ። አሁንም እኮ ሪከርድ እንዳያረጉሽ ጃዬ ታረጋጊና ይኸውልሽ። አያረጉኝም። ድምፄን ነው የሚያረጉኝ። ቢያረጉኝም አያረጉኝም። ድምፄን ነው የሚያረጉኝ። ገባ? እኔ እዚህ ጋር እናንተ ለምንድን ነው ዝም ጃዬ? ይሄንን ነገር እኮ ላይቡን ዘግተሽ የሆነ ነገር ማድረግ አለባችሁ። ለምንድን ነው ክብሬን የሚነኩት? ላይቡን ዘግታ ስቅስቅ ብላ ታልቅስና አውጥተው ወታ እዚህ ጋር በቃ ማውራት ክብሬ እንዲነካ አልፈቅድለትም። እሺ ከዚህ በኋላ ማንም ሰው ክብሬ እንዲነካ አልፈቅድለትም። አለቀ። ዳሲ ማንም ሰው ክብሬ እንዲነካ አልፈቅድለትም። ሴት ልጅ እንዴት እንደምትከበር የሰው ልጅ እንዴት መከበር እንዳለበት የሚያውቅ ነው ያልሺው። እና ሰው በባለፈ ታሪክሽ ቢያስለቅስሽ ወደኋላ ተመልሰሽ እንድታዝኝ ቢያደርግሽ ለሰው ቦታ መስጠት የለብሽም። ምክንያቱም ይህን የመሰለ ሸበላ የሚጨነቃት ሴት ልጅ እንዴት መከበር እንዳለባት በቃ ብዙ ነገር የሚያሳይሽ ነው ያልሺው። ማንም ኢቭን አስታውሳችኋል ለልደቷ ብዙ ሰው ሊጥልሽ ይሞክራል። አንቺን ግን አንቺ በጣም ጀግና ነሽ። በዛ ሁሉ ፊት በቃ የማትወድቂ ጀግና ምናምን ብሎ እኮ ነው የሚያደንቃት ማለት ነው። ይህን የመሰላ ጀግና ሸበላ ይዘሽ ያኔ አሁን ላይቭ ላይ ሁሌ በነገራችን ላይ ልጅ ሁሌ ነው የሚያስለቅሷት ላይቭ ላይ ማለት ነው። ያ ማነው እንትና ጆን ዳንኤል ለራሱ ያስለቅሳል ነበር በፊት ማለት ነው።
ሰውዬ የባለፈ ታሪክሽ ነው። አልፈሽ ጥለሽ ወደሻት። ዛሬ አዲስ ታሪክ ነው። ዛሬ አዲስ ምዕራፍ ነው። ግን ያው እኛ ሰዎች ስንባል ማለት ነው ያን ሰው በምን እናሸማቀው የሚባል ነገር በምን እናሸማቀው ምን ብንናገረው ይሸማቀቃል የሚለውን ነው የምናስበው። አስተሳሰባችን በጣም የወረደ ነው እኛ ሰዎች ማለት ነው። መሸማቀቅ ምንም የሚያስብል ነገር ስለሌለሽ አንቺ ጎበዝ ጀግና ሴት ስለሆንሽ በቃ ደግሞ ከፊት አጠገብሽ ያለው ሸበላ ያንቺን ጥንካሬ ያንቺን ጉብዝና ሁሉ የሚነግርሽ ልጅ ነው። እና ለሰዎች እኔ አትሸማቀቂላቸው ነው የምለው። ምክንያቱም ሰው ብዙ ያወራል፣ ብዙ ሊያሸማቅቁሽ ይሞክራሉ። ግን ደግሞ አንቺ ገና እነሱ ይሄን ብለዋልና እኔ ብለሽ መሸማቀቅ የለብሽም ብዬ ነው የማስበው።